እንዴት ናችሁ? አካውንቲንግ በአማርኛ ቀጥሏል ማለት ነው። ስለዚህ ለየት ባለ መልኩ ያው በአማርኛ ለማቅረብ እየሞከርኩ ነው ያለሁት ማለት ነው። ምክንያቱም ብዙ ጊዜ ከታች ወይም እስከዛሬ ሲሰጡ የነበሩት ትምህርቶች ወይም ደግሞ በማንኛውም ሶሻል ሚዲያ ላይ ታያቸው የነበሩት በእንግሊዝኛ የተለቀቁ ናቸው አብዛኛው። ሞር ግን ሁሉንም ያማከለ እንዲሆን ሁሉንም ማለት ከታች ጀምሮ ማንኛውም ሰው ኢዝሊ እንዲረዳው ስለፈለግኩ አካውንቲንግን በአማርኛ ለማቅረብ እየተነሳሁት ማለት ነው። ስለዚህ ዛሬ ደግሞ ይዤላችሁ የመጣሁት አይኤፍአርኤስ እና ጋፕ ልዩነታቸው ምንድን ነው እና እነማን ናቸው አይኤፍአርኤስ የሚጠቀሙት ጋፕን የሚጠቀሙት የሚለውን ለማስረዳት ነው። ብዙ ጊዜ ጋፕና አይኤፍአርኤስ ሞር በስፋት ተምረናቸዋለን። በሀገራችንም ምን አይነት ደረጃ ላይ ነው ያለው የሚለውን ለማየት የኛ ሀገርም የምትከተለው የፋይናንስ አሰራር አይኤፍአርኤስ ነው ወይስ ጋፕ የሚለውንም በዚሁ ለመግለጽ በማሰብ ነው ማለት ነው። ኢዝሊ እንዲገባችሁ ስለፈለግኩኝ በአማርኛ አቅርቤዋለሁ ማለት ነው። ፎሎ እያደረጋችሁ አይደለም፣ ቶሎ ፎሎ እያደረጋችሁ 10,000 ብታስገቡ ደስ ይለኛል። 10,000 እንግባ። ፎሎ እና ላይክ አድርጉ፣ ሼር አድርጉት። ይህ መረጃም በደንብ ግልጽ የሆነ ስለሆነ አንድ ቀን ሊጠቅማችሁ ስለሚችል ወይም ደግሞ ለጓደኞቻችሁ ሼር በማድረግ ፌቨራይት ላይ ነው ማስቀምጡት ስለሚጠቅማችሁ ማለት ነው። ስለዚህ አሁን ወደ ማብራሪያው ወይም ወደ ገለጻችን ስንገባ አይኤፍአርኤስ ቨርሰስ ጋፕ ልዩነታቸውን እንመልከት። በሂሳብ አያያዝ ወይም አካውንቲንግ ላይ በዓለም ውስጥ የፋይናንስ ሪፖርቶች እንዴት መዘጋጀትና መቅረብ እንዳለባቸው የሚወስኑ ሁለት ዋና ዋና መስፈርቶች ናቸው ማለት ነው። ስለዚህ ዞሮ የፋይናንስ አቀራረብን እና ደግሞ የፋይናንስ ሪፖርቶችን አዘጋጅቶ ለማቅረብ ነው የሚጠቅሙት ሁለቱ። ስለዚህ ከአንደኛው ስንነሳ አይኤፍአርኤስ ምንድን ነው? በእንግሊዝኛው እንደምታውቁት ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድስ ይባላል። አይኤፍአርኤስ ሲተነተን ማለት ነው ወርድ ባይ ወርድ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድስ ይባላል። ስለዚህ ምን ማለት ነው? ዓለም አቀፍ የፋይናንስ ሪፖርት ማቅረቢያ ደረጃዎች ማለት ነው። ስለዚህ ዓለም አቀፍ የፋይናንስ ሪፖርት ማቅረቢያ ነው የሚለው አይኤፍአርኤስ ማለት ነው። ጋፕ ማለት ደግሞ ምንድን ነው? በእንግሊዝኛው እንደምናውቅ ጀነራል አክሴፕትድ አካውንቲንግ ፕሪንሲፕል ነው የሚለው። ጀነራል አክሴፕትድ አካውንቲንግ ፕሪንሲፕል ይሄ ጋፕ ነው ማለት ነው በእንግሊዝኛው። በአጠቃላይ ተቀባይነት ያላቸው የሂሳብ መርሆች ማለት ነው። ስለዚህ በአማርኛ ስንተረጉመው በአጠቃላይ ተቀባይነት ያላቸው የሂሳብ መርሆች የላይኛው ዓለም አቀፍ የፋይናንስ ሪፖርት ማቅረቢያ ደረጃዎች። ስለዚህ እነዚህ ሁለቱም ድርጅቶች የፋይናንስ መግለጫዎቻቸውን ወይም እንደ ገቢና ወጪ መግለጫ፣ የንብረትና ዕዳ ባላንስ ሺት የምንለው ማለት ነው፣ የገንዘብ ፍሰት መግለጫ ካሽ ፍሎ የምንለው ማለት ነው፣ ትርፍና ኪሳራ። ስለዚህ እነዚህ በግልጽ ትክክለኛና ተነጻጻሪ በሆነ መንገድ እንዲያቀርቡ የሚረዳ ወይም የሚረዱ መርሆች ናቸው ማለት ነው። እነኚህ ሁለት የሂሳብ ማቅረቢያ ዘዴዎች ማለት ነው። ስለዚህ ዋና ዋናዎቹን ወይም ዋና ዋና ልዩነታቸውን እናብራራ። ስለዚህ የሁለቱ ልዩነት ምንድን ነው? እነማን ይጠቀማሉስ የሚለውን ስናይ ምንነታቸውን ካየን በኋላ ማለት ነው። ስለዚህ እያንዳንዳቸው ለማየት ስንሞክር አይኤፍአርኤስ ወይም ዓለም አቀፍ የፋይናንስ ሪፖርት ማቅረቢያ ደረጃዎች ምንነቱ አይኤፍአርኤስ በዓለም አቀፍ የሂሳብ ደረጃዎች ወይም የሂሳብ ደረጃዎች ቦርድ፣ ይሄ ዓለም አቀፍ ነው፣ ኢንተርናሽናል ነው። ዓለም አቀፍ የሂሳብ ደረጃዎች ቦርድ ወይም ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ማለት ነው። አይኤስቢ ይባላል ባጭሩ። የተሰጠ ወይም የተሰጡ መመሪያዎች ናቸው። ስለዚህ አይኤፍአርኤስ በአይኤስቢ የተሰጠ መመሪያ ነው። አይኤፍአርኤስ ማለት ነው ይሄ ድርጅት ነው ይሄን አይኤፍአርኤስን እንደ መመሪያ አድርጎ ያወጣው ማለት ነው። አጠቃቀሙ ወይም እንዴት እንጠቀመዋለን አይኤፍአርኤስን በአሁኑ ጊዜ ከ140 በላይ የሆኑ ሀገሮች፣ አብዛኞቹ የአውሮፓ ህብረት ሀገሮች ናቸው፣ እነ ካናዳ፣ አውስትራሊያ፣ ቻይና፣ አፍሪካን ጨምሮ ማለት ነው። እነዚህ ጥቅም ላይ ይውላል እነዚህ ሀገሮች ላይ ማለት ነው። ኢትዮጵያም ከጀመረች ቆይታለች፣ በሂደት ላይ ናት። አይኤፍአርኤስ የተሸጋገረች ነው ማለት ነው። ኦልሞስት እየገባች ነው። በየቦታው አይኤፍአርኤስ ትሬኒንግ እየተሰጠ ስለሆነ ተቀብላለች ማለት ነው። ስለዚህ አሁን እየተገበረች ትገኛለች። ስለዚህ አጠቃቀሙ ከነዚህ ሀገሮች ላይ ተግባራዊ ይሆናል ማለት ነው። ኢንተርናሽናል ስለሚል እነኛ ሀገሮች ተግባራዊ ያደርጉታል። ማን? አይኤፍአርኤስን ማለት ነው። አቀራረቡ እንዴት ነው? አይኤፍአርኤስ ምንድን ነው ቤዝድ የሚያደርገው? ፕሪንሲፕል ላይ ነው ቤዝድ የሚያደርገው። ስለዚህ ፕሪንሲፕል ምንድነው? መርህ ላይ የተመሰረተ ነው አይኤፍአርኤስ። ስለዚህ ፕሪንሲፕል ቤዝድ ይላል እንግሊዝኛው ላይ ስታነቡት ፕሪንሲፕል ቤዝድ የሆነ ነው። ስለዚህ ማለት በጣም ዝርዝር የሆኑ ህጎችን ከማስቀመጥ ይልቅ
እዚህ ህግ ላይ ዲፔንድ ከመሆን ይልቅ ሰፋ ያሉ መርሆችን ይሰጣል። ስለዚህ ወደ መርሁ ያደላል ማለት ነው። መርህን ተከትለን ሪፖርቱ እንድናዘጋጅ ነው የሚጋብዘው አይኤፍአርኤስ ማለት ነው። ከህግ ይልቅ ወደ መርህ እንድናደላ ይፈቅዳል አይኤፍአርኤስ። ድርጅቶችና ኦዲተሮች የፋይናንስ ሁኔታቸውን በትክክል ለማሳየት የራሳቸውን ፍርድ እንዲጠቀሙ የበለጠ እድል ይሰጣል። ስለዚህ ይህ ፕሮፌሽናል የተባሉ ባለሙያዎችን የእነዚህን ሀሳብ ይጋብዛል ማለት ነው። ስለዚህ ፕሮፌሽናል የሆኑ ሰዎች የራሳቸውን ውሳኔ እንዲሰጡ፣ ስለዚህ ኖሎጄብል የሆኑ ሰዎችን አካቶ ነው ማለት ነው ሪፖርቱን ወይም ደግሞ የሚፈለገው ነገር ላይ መድረስ የሚቻለው። ስለዚህ ህግ አይደለም። ህግ ስለሆነ አንድ የተቀመጠ ህግ በዛ ህግ መሰረት ትሰራለህ አይደለም የሚለው በመርህ ነው። ስለዚህ ይህ አንዱ የአይኤፍአርኤስ መገለጫ ነው ማለት ነው። የጉዳዩን ይዘት ወይም ሰብስታንስ ኦቨር ፎርም የሚባለው ስለዚህ ሰብስታንስ ላይ ያተኩራል ማለት ነው። ይዘቱ ላይ ማለት ነው። የጉዳዩ ይዘት ላይ ከይዘቱ ተነስቶ በመርህ ደረጃ ሪፖርት ይዘጋጃል ማለት ነው። ስለዚህ የአይኤፍአርኤስ ይህንን እዚህ ላይ በመመስረት ነው ማለት ነው አይኤፍአርኤስ ትግበራ ላይ የሚውለው ወይም እየሰራ ያለው ከዚህ አንጻር ነው። ወደ ጋፕ ስንመጣ በአጠቃላይ ተቀባይነት ያላቸው ሂሳብ መርሆች ማለት ነው። ምንነቱ ጋፕ በአብዛኛው የሚጠቀመው የአሜሪካ ስሪት ወይም ዩኤስሲ ጋፕ የአሜሪካ ነው። በአሜሪካ የፋይናንስ ሂሳብ ደረጃዎች ወይም ፋይናንሻል አካውንቲንግ ስታንዳርድ ቦርድ ኤፍኤኤስቢ ማለት ነው። የቅድሙ አይኤኤስቢ ነው፣ የአሁኑ ግን ኤፍኤኤስቢ ነው። ፋይናንሻል አካውንቲንግ ስታንዳርድ ቦርድ የጋፕ ማለት ነው። ይሄ ነው ከዚህ ኦርጋናይዜሽን የወጣ ነው ማለት ነው። ስለዚህ ከዚህ ኦርጋናይዜሽን የተሰጠ መመሪያ ነው። ያኛው አይኤኤስቢ ነው፣ ይሄኛው ግን ፋይናንሻል ነው የሚለው ኤፍኤኤስቢ ነው ማለት ነው። ስለዚህ ከዚህ ነው የወጣው ማለት ነው። አጠቃቀሙ በአብዛኛው በአሜሪካ ውስጥ እና በአሜሪካ የአክሲዮኖች ገበያ ላይ ስቶክ ኤክስቼንጅ ላይ ለተዘረዘሩ ኩባንያዎች ጥቅም ላይ ይውላል። ስለዚህ ከነዚህ ጋር በተገናኘ ነው የወጣው። ኦንሊ እየተጠቀመ ያለው አሜሪካ ብቻ ናት የምትጠቀመው ማለት ነው ጋፕን። ሌሎቹ ወደ አይኤፍአርኤስ ላይ እየተካተቱ ነው ማለት ነው። ስለዚህ ጋፕ የአሜሪካ ነው ማለት ነው። ይህንን መያዝ አለባችሁ። አቀራረቡ ላይ ስንሄድ ሩል ቤዝድ ነው። ሩል ማለት እንግዲህ ህግ። ስለዚህ በደንብና ደንቦች ላይ የተመሰረተ ነው። ስለዚህ መመሪያ አለው፣ ደንብ አለው፣ ህግ አለው ማለት ነው። ያኛው ቅድም አይኤፍአርኤስ ያልነው በመርህ ላይ እና በይዘት ላይ ተመስርቶ ነው የሚተገበረው ማለት ነው። ይሄኛው ግን ሩል ቤዝድ ነው። ስለዚህ ልዩነታቸው ዋነኛ ያኛው ፕሪንሲፕል ቤዝድ ነው፣ ይሄኛው ግን ሩል ቤዝድ ነው ማለት ነው። ይህ ማለት በጣም ዝርዝርና ግልጽ የሆኑ ህጎችና መመሪያዎች አሉት። ግልጽ የሆነ ህግ ይወጣል፣ በዛ ህግ መሰረት ይሰራል ማለት ነው ሪፖርቱ። ስለዚህ ህግ ላይ ዲፔንድ ይሆናል ማለት ነው። አንድ የወጣ ነገር ነው፣ በዛ ህግ መሰረት ይሰራል። ሌላ ፕሮፌሽናል ወይም ደግሞ ኖሌጅብል የሆኑ ሰዎች መጥተው ኖሌጃቸውን ተጠቅመው ከይዘቱ ተነስተው ሊተነትኑ ወይም ደግሞ ዲሲሽን ሊሰጡ አይችሉም። ይሄ ህግ ነው፣ በህጉ መሰረት ብቻ ነው ሊተገበር የሚችለው ማለት ነው። የተወሰኑ ሁኔታዎች ሲያጋጥሙ ምን ማድረግ እንዳለበት በደንብ ይገልጻል። ይህም የሂሳብ አያያዝን ወጥነት ያለው ያደርገዋል። ስለዚህ አንድ ህግ የወጣ ስለሆነ ቀጣይነት አለው ማለት ነው። ነገር ግን አንዳንድ ጊዜ ከጉዳዩ ይዘት ይልቅ ህጎችን ለመከተል ያስገድዳል። ስለዚህ ህግ እስከወጣ ድረስ ምንም ነገር ቢያጋጥም እዛው በህጉ ለመፍታት ነው የሚጥሩት ማለት ነው። እንዳልኳችሁ አዲሽናል ትንተና ፕሮፌሽናል ሙያዊ የሆነ ትንተና ሳይፈልግ በወጣው ህግ መሰረት ይተገበራል ማለት ነው። ስለዚህ ይሄ ሩል ቤዝድ ስለሆነ ሌላ አዲሽናል ትንታኛ ያስፈልገው። ዋና ዋናዎቹ ልዩነቶች ወይም ደግሞ የሁለቱ ልዩነቶች ምንም እንኳን ሁለቱም ደረጃዎች አንድ አይነት ግብ ቢኖራቸውም ያው ሪፖርት ወይም ደግሞ ፋይናንስ መረጃ ግልጽ ለማድረግ ስለሆነ በአንዳንድ ነጥቦች ላይ ግን ይለያያሉ ማለት ነው። አላማቸው ያው ከፋይናንስ እና ከሪፖርት ጋር የተገናኘ ስለሆነ እሱ አንድነታቸው ሊሆን ይችላል። ፋይናንስ ላይ እና ሪፖርት ላይ ማተኮራቸው ወይም ለሱ መመስረታቸው። ልዩነታቸውን ስናይ የአቀራረብ ፍልስፍናቸው ያው አይኤፍአርኤስ መርህ ነው ብለናል። በመርህ ላይ የተመሰረተ ነው። ጀጅመንት ሰብስታንስ ኦቨር ፎርም የበለጠ ተለዋዋጭነት ይሰጣል። ያ ማለት በመርህ ስለሆነ ተለዋዋጭነትን ይሰጣል። ፍሌክሲብል ነው ማለት ነው። ስለዚህ እንደ ሁኔታው እየታየ እንደ ይዘቱ እየታየ ፍሌክሲብል ነው፣ በሚጠቅመው አግባብ ተሄዶ ይሰራል ማለት ነው። ጋፕ ግን በደንብና ደንቦች ላይ የተመሰረተ ወይም ስፔሲፊክ ነው፣ ሩል ላይ የተመሰረተ ስለሆነ የበለጠ ጥብቅና ዝርዝር ነው፣ ጥብቅ ነው ማለት ነው። ስለዚህ ሩል ላይ ነው፣ ስፔሲፊክ የሆነ ሩል አለው። በዛ ተከትለን እንሄዳለን። ያኛው ግን ፍሌክሲብል ነው አይኤፍአርኤስ። ሁለተኛ የክምችት ወይም ኢንቨንተሪ ላይ ወይም ደግሞ ኢንቨንተሪ ማለት ክምችት እቃዎች ላይ ኢንቨንተሪ ላይ ልዩነት አላቸው ማለት ነው። አይኤፍአርኤስ የሊፎ ወይም ላስት ኢን ፈርስት አውት የሚባለው ዘዴ አይፈቅድም። በአብዛኛው ፊፎ ላይ ነው ፈርስት ኢን መጀመሪያ የገባው መጀመሪያ መውጣት አለበት የሚለው ላይ ነው ዲፔንድ የሚሆነው
አይኤፍአርኤስ መጨረሻ የገባው መጀመሪያ መውጣት አለበት የሚለውን ሊፎን አይከተልም ማለት ነው። ስለዚህ የሚከተለው መጀመሪያ የገባው መጀመሪያ መሸጥ አለበት። እቃ መጀመሪያ የገባው እያለ መጨረሻ ላይ የገባውን ቀድመን መሸጥ የለብንም ነው የሚለው አይኤፍአርኤስ። ዌይትድ አቬሬጅን ይጠቀማሉ። ከሊፎ ውጪ ሁለቱንም ይጠቀማል ማለት ነው አይኤፍአርኤስ። የሁለቱ ልዩነት ሊፎ ማለት ላስት ኢን ፈርስት አውት ነው፣ መጨረሻ የገባው መጀመሪያ ይሸጣል ማለት ነው። ፊፎ ማለት ደግሞ ፈርስት ኢን ፈርስት አውት፣ መጀመሪያ የገባው መጀመሪያ መሸጥ አለበት የሚለውን ነው የሚከተለው እና ዌይትድ አቬሬጅንም ይጠቀማል። ጋፕ ግን ሊፎን ነው። ሊፎን ጨምሮ ሁሉንም ዋና ዋና ዘዴዎች ፊፎ፣ ሊፎ፣ ዌይትድ አቬሬጅ ሶስቱንም ይፈቅዳል ማለት ነው ጋፕ። ስለዚህ አብዛኛውን የሚመከረው እንደ አይኤፍአርኤስ ፊፎ ነው። ፊፎ እና ዌይትድ አቬሬጅ ስለሆነ እንደ ሎጂኩም ሲታይ መጀመሪያ የገዛነውን እቃ ነው መጀመሪያ መሸጥ ያለብን እንጂ መጀመሪያ የገዛነውን እቃ አስቀምጠን መጨረሻ ላይ የገዛነው እቃ መሸጥ አለብን። ምክንያቱም የዋጋ ዲፈረንስ ስለሚኖር ዋጋ ፍሌክሲብል ይሆናል። ዋጋ ወይ ይጨምራል ወይ ይቀንሳል። ስለዚህ ፊፎ ተመራጭ ነው። ቋሚ ንብረቶች ላይ ወይም ፊክስድ አሰቶች ላይም ልዩነት አለው። ዳግም መገመት ወይም ሪቫሉዌሽን ሲሰራ የፊክስድ አሰቶች የህንፃ ዋጋ ሪቫሉዌሽን ሲሰራ ቫሉዌሽኖቹ ሲሰራ በዚህ ዙሪያ ላይም ልዩነት አላቸው። አይኤፍአርኤስ ድርጅቶች ቋሚ ንብረቶቻቸውን እንደገና እንዲገመግሙ ወደ ላይም ሆነ ወደ ታች እና ይህንንም በፋይናንስ መረጃቸው ላይ እንዲያሳዩ ይፈቅዳል። ይህ ለምሳሌ አንድ ህንፃ መጀመሪያ በተገዛበት ዋጋ ከ2 ዓመት በኋላ ዋጋው ሲሰራ ማርኬት ቫሊዩ በዛ ያለው ማርኬት ቫሊዩ ጨምሮ ሊገኝ ይችላል ወይም ደግሞ ቀንሶ ሊገኝ ይችላል። ስለዚህ ያንን ተቀባይነት የሚፈቅደው ማን ነው? አይኤፍአርኤስ ይፈቅዳል ማለት ነው። ቀንሶ ከሆነ ቫሉዌሽን ሲሰራ ቀንሶ ከተሰራ ያንን ነው መወሰድ አለበት። ግን ቫሉዌሽን ሲሰራ ከጨመረ ያ ራሱ የሂስቶሪካል ፕራይሱን ሳይሆን የቫሉዌሽን ጊዜ የተገኘውን ፕራይስ ነው በሪፖርት ላይ መመዝገብ ያለበት የሚለው ማለት ነው አይኤፍአርኤስ። ስለዚህ ምን ማለት ነው? ዛሬ 1 ሚሊዮን የተገመተ 1 ሚሊዮን የነበረው ዋጋ የዛሬ ዓመት 2 ሚሊዮን ከሆነ በአይኤፍአርኤስ ህግ ዋጋው ተብሎ የሚመዘገበው 2 ሚሊዮን ነው ማለት ነው። በቫሉዌሽኑ መሰረት ነው የሚያዘው። ጋፕ ላይ ስንመጣ ግን ሂስቶሪካል ኮስት ላይ ነው የሚያተኩረው። ሂስቶሪካል ማለት 1 ሚሊዮን የነበረው ዋጋ የዛሬ 2 ዓመት 3 ሚሊዮን ከሆነ 3 ሚሊዮን ዋጋ ብሎ አይመዘግብም። ያንኑ የመጀመሪያውን ዋጋ ሂስቶሪካል ላይ ነው ቤዝድ የሚሆነው ማለት ነው። ሂስቶሪካል ኮስትን ነው የሚጠቀመው ጋፕ። በአጠቃላይ ቋሚ ንብረቶችን እንደገና መገምገምን አይፈቅድም ይላል። ሲጀመር አይፈቅድም። እነሱም በዋናው ወጫቸው ወይም ሂስቶሪካል ኮስት አሁን ያልኩት እሱ ነው የሚጠቀመው። መጀመሪያ የተያዘለት ኮስት እስከ መቼውም ይሄዳል ማለት ነው ጋፕ ላይ። አይኤፍአርኤስ ላይ ግን እንደ ጊዜው ያን ዕቃ ዋጋ ይጨምራል ወይ ይቀንሳል። ስለዚህ ያንን ተከትሎ ነው አይኤፍአርኤስ ተግባራዊ የሚሆነው ማለት ነው። ስለዚህ ከፊክስድ አሴት ቫሉዌሽን አንጻር ይለያያሉ ማለት ነው። አራተኛው የምርምርና ልማት ይሄ ሪሰርች ኤንድ ዴቨሎፕመንት ኮስቶች አሉ። አይኤፍአርኤስ ነኝ እንደሚወስዳቸው እንደ ወጪ ይቆጥራቸዋል። ነገር ግን የልማት ወጪዎች ወይም ዴቨሎፕመንት ኮስት የሚባሉ የተወሰኑ መስፈርቶችን ካሟሉ እንደ ንብረት ወይም አሴት እንዲመዘገቡ ይፈቅዳል። ያ ማለት ሪሰርች ወይም ደግሞ ዴቨሎፕ ከተደረገ የሆነ ነገር ወደ ፊክስድ አሴትም መወሰድ ካለበት ወይም ደግሞ አሴት ብሎ መመዝገብ ከተቻለ መስፈርቱን አይቶ እንደተባለው አይኤፍአርኤስ ፍሌክሲብል ስለሆነ መስፈርቱ ታይቶ እንደ አሴት ይወሰዳል። ስለዚህ ሪሰርች እና የምርምር ኮስቶችን ይፈቅዳል ማለት ነው አይኤፍአርኤስ። ስለዚህ ጋፕ ላይ ስንመጣ ሁለቱንም የምርምርም ሆነ የልማት ወጪዎች ከተወሰኑ ሁኔታዎች በስተቀር ወዲያውኑ እንደ ወጪ እንዲመዘገቡ ይጠይቃል። ስለዚህ ወዲያውኑ ኤክስፔንስ እንደሆነ እንጂ ፈለገው አሴት ሆነው እንዲቀመጡ አይፈልግም። ለምን እነዚህ ልዩነቶች አስፈላጊ ናቸው? እነዚህ ልዩነቶች አንድ አይነት የንግድ እንቅስቃሴ ያላቸው ሁለት ኩባንያዎች ስለዚህ ሁለቱንም የሚተገብሩ ማለት ነው። አንዱ አይኤፍአርኤስ ሌላኛው ጋፕ የሚጠቀም ከሆነ በፋይናንስ መግለጫቸው ላይ የተለያዩ ውጤቶችን ሊያዩ ይችላሉ። ይህም ባለሀብቶች፣ አበዳሪዎችና ሌሎች የፋይናንስ መረጃዎች ተጠቃሚዎች የኩባንያዎችን አፈጻጸም ሲያነጻጽሩ ግራ መጋባት ሊፈጠር ይችላል። ያው በሁለት ነገር የተሰራ ነገር ማንኛውን እንደሚቀበሉ ግራ ስለሚያጋባ ማለት ነው። ስለዚህ ልዩነቶች አሉ። ስለዚህ ልዩነት ስላለው ይህንን ልዩነት ለመፍታት አንደኛውን መጠቀም ነበረባቸው ማለት ነው። በአጠቃላይ አይኤፍአርኤስ የዓለም አቀፍ ትብብርን እና ንጽጽርን ለማሻሻል ያለመ ሲሆን ጋፕ ደግሞ በአሜሪካ ውስጥ ላለው ልዩ የፋይናንስ ገበያ ፍላጎት የተዘጋጀ ነው ያለ። ያው ስቶኮች ይበዛሉ በአሜሪካ ውስጥ ለዛ ነው የሚለው እሱ። ሆኖም ሁለቱም ደረጃዎች ያው ዞሮ ግልጽነትና ተጠያቂነትን ለማረጋገጥ ወሳኝ ሚና ይጫወታሉ። አላማቸው ያ ነው። ስለዚህ አይኤፍአርኤስ እና የጋፕ ልዩነታቸው ይሄ ነው በጥቂቱ። መጠየቅ የምትፈልጉት ካለ ኮሜንት ላይ ጻፉልኝ። ፎሎ ማድረጋችሁ እንዳይረሳ። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ዩቲዩብ ቻናል አለ። ፕሮፋይሉን እየተጫናችሁ በመግባት ሊንኩን ታገኙታላችሁ። ዩቲዩብ ላይ ገብታችሁ ዩቲዩብ ሰብስክራይብ አድርጉ። የቴሌግራም ቻናል አለ። ይሄንን በፒዲኤፍ መልክ ቴሌግራም ላይ ስለምጭንላችሁ ከዛም ገብታችሁ ጆይን እና ጓደኞቻችሁንም አዳርጉ ቴሌግራም ላይ። ለዛሬ እንጀላችሁ መጥቻለሁ። እስከ መጨረሻው አብራችሁ ስለነበራችሁ ቴንኪው።